አመሰግናለሁ። ስሜ ዶክተር ወንድፍራው ቀለብ እባላለሁ። የሜዲካል ሳይንስ ኢንተርናሽናል ዳባት አስተባባሪ ነኝ። እንግዲህ እንደ ድርጅት እንደ ሜዲካል ሳይንስ በሰሜን ጎንደር ዞን በተለያዩ ወረዳዎች ወደ 5 የሚደርሱ ወረዳዎች በዳባት፣ በአደርቃይ፣ በጠለምት፣ በምስራቅ ጠለምት እና በበየዳ ወረዳ የጤና የስነ ምግብ የፕሮቴክሽን እና የዋሽ ሪሌትድ አክቲቪቲዎች ስራዎችን እየሰራን እንገኛለን። እንግዲህ የተለያዩ እነዚህን ስራዎች ስንሰራ የተለያዩ ረጅ ተቋማት ጋር አብረን በመስራት ነው። በዋናነት ፒአርኤም እና ቢኤችኤም የምንላቸው ከአሜሪካ መንግስትና ህዝብ የሚገኝ ድጋፍ እንዲሁም ደግሞ ከዓለም የምግብ ድርጅት እንዲሁም ደግሞ ከዩኤንኤፍፒ በተገኘ ድጋፍ ነው እነዚህን ስራዎች እየሰራን ያለ ነው። እንግዲህ በዋናነት እኛ ታርጌት ያደረግነው በግጭት እንዲሁም ደግሞ በተፈጥሮ የተለያዩ አደጋዎች ጉዳት የደረሰባቸውን የማህበረሰብ ክፍሎች የጤና ሁኔታቸውን የስነ ምግብ ሁኔታቸውን ለማሻሻል ነው አበክረን እየሰራን ያለ ነው። ለዚህም በዓለም ዋጭ እንደ ዳባት በዓለም ዋጭ የስደተኞች ጣቢያ ስደተኞችን ሙሉ በሙሉ የጤናና የስነ ምግብ ሕክምና በመስጠት እንዲሁም ደግሞ የአካባቢውን ማህበረሰብ ከዚህ ሪፊውጂን ከመንከባከብ ከመያዝ ጋር ተያይዞ ሊያገኛቸው የሚገባ በጤናው በስነ ምግብ ጥቅሞች አሉና እነሱንም በማገዝ ያለምንም ክፍያ ነፃ ህክምና እንዲያገኙ በማድረግ ያለምንም ክፍያ የምግብ የአልሚ ምግቦች እርዳታ እንዲያገኙ በማድረግ ከፍተኛ የሆነ ስራ እየሰራን ነው የምንገኘው። በዚህም እንግዲህ ከዳባት ወረዳ ጤና ጥበቃ ጽሕፈት ቤት ከዳባት ጤና ጣቢያ ጋር በመሆን በቅንጅት ክፍተት ባለባቸው ቦታዎች ሁሉ ሜዲካል ሳይንስ የተለያዩ ድጋፎችን እያደረገ ይገኛል። ለአብነት 6 ብሎክ ያለው የኦፒዲ ማስፋፊያ ህንፃ አስገንብቶ አስመርቆ ስራ ላይ ይገኛል። ባለ 5 መቀመጫ የመጸዳጃ ቤት አስገንብቶ ስራ ላይ ይገኛል። እንዲሁም ደግሞ የሶላር ሲስተም ተጠቃሚ እንዲሆን ጤና ጣቢያው እናቶች፣ ህፃናት ያለምንም የኤሌክትሪክ ፓወር መቆራረጥ 24 ሰዓት አገልግሎት እንዲያገኙ የሚያስችል የሶላር ኢንስታሌሽን ዳባት ላይ የሰራበት ሁኔታ አለ። ይሄም እንግዲህ ሙሉ በሙሉ ከሶላር ጤና ጣቢያው ከሶላር የኃይል አቅርቦቱን ከኤምቲአይ ከአስተከለው የሶላር ፓወር እያገኘ ይገኛል። እንግዲህ ወደ ሌሎች ወረዳዎች ስንሄድ ቀደም ብዬ እንደተናገርኩት ከፍተኛ የሆነ ኢንተርቬንሽን ያለው እንደ አማራ ክልል ሜዲካል ሳይንስ ሰሜን ጎንደር ላይ ነው። ሌላኛው ሁለተኛው ኢንተርቬንሽን አዳርቃይ ወረዳ ላይ ይገኛል። አዳርቃይ ወረዳ ላይ እንግዲህ በተለይ ከኒውትሪሽን ጋር ነው በዋናነት የምንሰራው ከደብሊውኤፍፒ በተገኘ ፈንድ እና የኒውትሪሽን ሳፕላይ የስነ ምግብ አቅርቦቶች እነሱን በመጠቀም የተለያዩ ሩቅ የሆኑ ቀበሌዎች ድረስ በመድረስ በምግብ እጥረት የተጎዱ ህፃናትን በምግብ እጥረት የተጎዱ ነፍሰ ጡርና አጥቢ እናቶችን የምግብ ሁኔታቸውን የስነ ምግብ ሁኔታቸውን ለማሻሻል በከፍተኛ ትኩረት እየሰራን እንገኛለን። ወደ ጠለምት ስንሄድ እንግዲህ እንደሚታወቀው ጂኦግራፊው መልክዓ ምድሩ አስቸጋሪ በሆነ ቦታ በጤናና በስነ ምግብ እንዲሁም ደግሞ በፕሮቴክሽን ሰርቪስ ከፍተኛ የሆነ ድጋፍ እያደረገ ነው። ለአብነት እንግዲህ ባለፈው የክልሉ ምክትል ጤና ቢሮ ኃላፊ በተገኘበት ስራ የጀመረው የቀዶ ህክምና የእናቶችና የድንገተኛ ቀዶ ህክምና አገልግሎት መስጫ ማዕከል በኤምቲአይ ከፍተኛ ድጋፍ ባለሙያዎችን በመቅጠር የቀዶ ጥገና ባለሙያዎችን በመቅጠር ማቴሪያሎችን በማሟላት እንደ አልትራሳውንድ እንደ ሲቢሲ የሚባሉ ማሽኖችን በማሟላት እንደ አርቴብል ያሉ ነገሮችን በማሟላት መድኃኒትም ደግሞ በዛው ልክ ያ ተቋም ያለምንም ችግር የመድኃኒት አቅርቦት እንዲያገኝ በማስቻል ከፍተኛ የሆነ ድጋፍ አድርጓል። እንግዲህ በዚህም እስካሁን ስራ ከጀመረ ጀምሮ 9 የሚደርሱ እናቶች በቀዶ ህክምና አገልግሎት የወሊድ መውለድ ችለዋል ማለት ነው። እንግዲህ እነዚህ እናቶች ይህ ማዕከል ባይገነባ እጣ ፈንታቸው እንግዲህ ምናልባትም ሞት ሊሆን ይችል ነበርና የእነዚህን እናቶች ህይወት ማትረፍ የቻልንበት ሁኔታ አለ። እንግዲህ ይህንም ለማጠናከር ቀጣይነትም እንዲኖረው ከመንግስት አካላት ጋር ከዳባት ከጠለምት ወረዳ ጋር ከዞኑ ጋር በመተባበር ቀጣይነት ያለው ድጋፍ በማድረግ
እንግዲህ ከኤምቲአይ በኋላም ከሜዲካል ቲምስ በኋላም የአገልግሎት መስጫ ተቋም በዛው እንዲቀጥል የተለያዩ ጥረቶችን እያደረግን ያለነው ከ80 በላይ የቀዶ ሕክምና አገልግሎቶች በዛው ተቋም ተሰጥተዋል ማለት ነው። ይሄ ማለት እንግዲህ በሪፈር ምክንያት የሚወጣ ወጪ የሚወጣ የስደተኛ መንገላታት የሚመጣ በሪፈር ምክንያት የሚመጣ የተለያየ ሞት እንዲሁም ደግሞ የተለያዩ አሉታዊ የሆኑ ነገሮችን ማስቀረት ችለናልና ትልቅ አበርክቶ አበርክተናል። ከዚህ ባለፈ የተለያዩ ተቋማትን በመጠገን እንግዲህ በጦርነትም በተለያዩ ምክንያቶች ጉዳት የደረሰባቸውን የጤና ተቋማት ሙሉ በሙሉ በመጠገን ከፍተኛ የሆኑ ስራዎችን ሰርተናል። እነ ደጃች ሜዳ ጤና ጣቢያን ጨምሮ ማለት ነው። ወደ ምስራቅ ጠለምት ስንሄድ እንግዲህ አንዱ ኢንአክሰሲብል የሆነ ሃርድ ቱ ሪች የሚባል ኤሪያ ሰው በቀላሉ ማነው አክሰስ የማይደረግ ኤሪያ የሚባል ነው እና እዛም ድረስ ባለሙያዎችን ጤና ኬላ ጤና ጣቢያ ድረስ በማውረድ እንግዲህ ማህበረሰቡ የተሟላ የጤና አገልግሎት እንዲያገኝ ከፍተኛ የሆነ ስራ እየሰራን እንገኛለን ማለት ነው። እንግዲህ ጠቅለል ሲል አንደኛ ሜዲካል ቲምስ ራሱ በባለሙያዎቹ በቀጠራቸው ባለሙያዎች ቀጥተኛ የሆነ የጤናና የስነ ምግብ አገልግሎት ይሰጣል። በሁለተኛ ደረጃ ያሉ ተቋማትን ያጠነክራል፣ ይደግፋል። እንግዲህ ከኤምቲአይ በኋላ እኒህ ተቋማት ራሳቸውን ችለው የማህበረሰቡን ችግር የማህበረሰቡን የጤና ፍላጎት ባገናዘበ መልኩ አገልግሎት እንዲሰጡ ለማስቻል የተለያዩ ስራዎችን እየሰራን እንገኛለን ማለት ነው። እንግዲህ ጠቅለል ሲል እንግዲህ ከወረዳ ጋር ከዞን ጋር ከክልል ጋር ከጤና ተቋማት ጋርም ጭምር በመሆን የተለያዩ ስራዎችን እየሰራን እንገኛለን ማለት ነው። ይሄ ነው ያለኝ ነገር። እሺ አመሰግናለሁ። ክቡር አሰፋ እባላለሁ። ሰሜን ጎንደር ዞን ትምህርት መምሪያ ኃላፊና ምክትል አስተዳዳሪ ነኝ። ዛሬ እንግዲህ በዞናችን ያሉ የመንግስትና የሲቪክ ማህበራት ድርጅቶች የጋራ ሪፎርም አድርገን ነው እዚህ ዳባት ከተማ ላይ እየገመገምን ያለነው። የፎረሙ ዓላማ ምንድነው? የመንግስትና የሲቪክ ማህበራት ሪፎርም ምን ፕላን አደረጉ፣ በፕላናቸው መሰረት ምን ፈጸሙ የሚለውን ነው በዋናነት ስንገመግም የቆየነው። ከዚህ ጋር ተያይዞ እንደ ዞናችን ወደ 27 የሚደርሱ የሲቪክ ማህበራት ድርጅቶች አሉ። እነሱ ድርጅቶች በማህበራዊና በኢኮኖሚያዊ ዘርፍ በርከት ያሉ ተግባራትን ፕላን አድርገው ሲያከናውኑ ቆይተዋል። ዛሬ ላይ እያንዳንዳቸው ምን አቀዱ፣ በእቅዳቸው መሰረት ታይምን የምንፈጸሙ የሚለውን ነገር እንዳያችሁት በዞናችን ያለው የሁሉም ወረዳ ፕሮጀክት የሚመለከታቸው ባለድርሻ አካላት ባሉበት ጥፋት ላይ ስንገመግም አርፍደናል ማለት ነው። የግምገማችን ሁሉም ኦልሞስት 1-3 የሲቪክ ማህበራት ሪፎርሞች ሪፖርት አቅርበዋል። አጠቃላይ ካቀዱት አኳያ መልካም ነገር የፈጸሙና ህዝባችንን በጥሩ ነገር በልማት ተግባሩ ከመንግስት ጎን ለጎን እየሰሩ ያሉ ድርጅቶች እንዳሉ አይተናል። ለዚህ ምስጋና ሳንሰጥ አናልፍም። በተለይ ኢኮኖሚካሊ ጋር ተያይዞ በእርሻ ስራ ላይ የግብርና ተግባር ላይ የተሰማሩ እንደ ሴጎርፍ ያሉ ድርጅቶች በርከት ያሉ መልካም ተግባራትን እየሰሩ እንደሆነ ያየነበት ሁኔታ ነው ያለ። ከጤናው ዘርፍ ጋር ኤምቲአይ የኢንተርናሽናል የሆነ የህክምና እንትን አካባቢያችን ጋር ከጤናው ጋር ተያይዞ የሚሰራው ስራ ደግሞ በተለይ በጣም መልካም የሆነ የጤና ተቋማትን የገጽታ ግንባታ፣ የዚህን የሐኪሞችን የአቅም ግንባታ ስራ ከእናቶች ከወሊድ ጋር የሚገጥሙ ስራዎችንም በብዙ ስራዎች እንደተሰሩ ሪፖርታችን ላይ ያየነበት አለ። የመጨረሻው አንዱ ኦርዳ የሚባል ጃናሞራ የሚሰራ ኦርዳ ኢትዮጵያ ድርጅት ነው። ከሱ ጋር ደግሞ በእውነት ለመነጋገር በጣም ያልጠበቅነውና በጣም መልካም ስራዎች ጃናሞራ ወረዳ ላይ በተለይ በትምህርት፣ በጤና፣ በውሃ በርከት ያሉ ስራዎችን ኢቭን ገበሬው ላይ ወጣቶች ላይ የተሰራው ስራ በጣም መልካም ነገር ነውና አጠቃላይ ሁሉን ስናየው ከመንግስት ስትራቴጂ የተቀዳ ስራ ነው እየሰሩ ያሉ። መንግስት ሊሰራቸው ያቀዳቸውን ተግባራት በወጣቶች በስራ አጦች በዚህ ከዲሴቢሊቲ አኳያ ከተቋም ግንባታ አኳያ በርከት ያሉ መልካም ስራዎች እንደተሰሩ ነው ያየነበት ነው ያለ። ቶታሊ በአንዳንድ ኦርዳ ብቻ ያየነው እንኳን በዚህ 3 ዓመት የተከናወነ ስራ የዚህ ዓመት የዞን ገቢያችን እቅድ ነው ማለት ነው። 1.3 ቢሊዮን ብር ነው ከዛ ወረዳ ላይ ኢንቨስት ለማድረግ የሞከረው። ይሄ ደግሞ በጣም መልካም ነገር ነው። እንግዲህ ይህን ዛሬ ገምግመናል። ብዙ አንዳንድ ቻሌንጆች አሉ። የነሱ በጣም ቻሌንጁ ላይ ሚቲጌሽን ሜዠርመንት ያስቀመጡት ነገር ደግሞ እነሱ በራሳቸው ችግር እየፈቱ የሄዱበት ነገር በጣም መልካም ነገር ነው። ስለዚህ የሁለታችን የመንግስትና የእነዚህን ድርጅቶች ኮላቦሬሽን በማጠናከር ቀጣይ ላይ ህዝባችን ተጠቃሚ ሊያደርጉ በሚችሉ ተግባራት ላይ ርብርብ አድርገን መስራት አለብን የሚል ነገር ነው ያለኝ። በቀጣይ አንዳንድ ፕሮጀክቶች የዚህ የቆይታ ጊዜያቸው የተቀረቡ ፕሮጀክቶች አሉ። እነሱ የሚቀጥሉበትን ያሉት ደግሞ ቀጣይ እቅዳቸውን በአዲሱ በጀት ዓመት አጠናክረው ወደ ስራ እንዲገቡ የሚያደርግ ስራ እየሰራንበት ያለው ሁኔታ ነው ያለው።
እንደ መልእክት የምወስደው ይህን ተግባር ሁላችንም ተግባብረን መስራት አለ። ቶታሊ አንዳንዴ ከኛ ጋር ያለው ነገር ከመንግስት ተቋማት መንግስት አመራሮች ላይ ተግባሩ ለነሱ ብቻ ሳይሆን ህዝቡ ነው የሚጠቀም። እኛም አብረን እጃችን አስገብተን ተቀናጅተን መስራት አለብን የሚል ነገር ነው ያለኝ። ቶታሊ በመንግስት በጀት የምንሄድበት ብዙ ነገር ከዚህ ጋር የሚያደርግ ነገር አይደለም። አሁን ላይ እነሱ በጣም እንትን ያደርገው ትልቁን ካፓሲቲ ትልቁን አቅም አድርገው እየሰሩት ያለው ማህበረሰቡ ነው። ማህበረሰቡን በልማት ማሳተፍ ማህበረሰቡን በልማት አሳትፎ ብቻ ሳይሆን በተሰሩ ልማቶች ላይ ደግሞ እነዛ ልማቶች ማህበረሰቡ የኔ ነው ብሎ በመያዝ በኩል ያለው ነገር በጣም መልካም ነገር ነው። እሱም ማጠናከር ከቻለን የእውነቱን ለነገር ከኛ አካባቢ ያሉ ነገሮች በጣም ትምህርት ሊወሰድባቸው የሚችሉ በርካታ ፕሮጀክቶች እንዳሉ ነው ያየነው። ይሄን ለማስተላለፍ ነው።